እስቲ አንዴ አቆሙ እሱን ነገር አቆሙ። በመጪው ሜይ 4 እሁድ ቀን ጠዋት ቅድስት ማርያም ቤተክርስቲያን ቶሮንቶ የቀሲስ መብራቱ ኪሮስ ዶክተር ኦር ፒኤችዲ መጽሐፍ ሁለተኛ መጽሐፋቸው ነው። የመጀመሪያው ኮቴት አለ፣ ይሄ ሁለተኛው ነው ይመረቃል እና በዛ ላይ ኖ አቆሙ ጌታው ፕሊዝ አቆሙ ጀስት ታት ኤንድ ሶ ለሱ የተዘጋጀው ነው። አንዱ መጽሐፉ ምረቃ ላይ ንግግር አቅራቢ ነኝ እንዳያመልጣችሁ በነገራችን ላይ የምትችሉ ሰዎች እንድትገኙ። ሰሞኑን የብፁዕ አባታችን አቡነ ገብርኤል ንግግር በጣም ሰርኩሌት እያደረገ ነው እና እኔ ሁለት ሶስት ነገሮችን መናገር ፈልጋለሁ። ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። ከልጅነት ጀምሮ ተወልጄ ያደግኩበት 8 ዓመትም ቀድሻለሁ and I love my church. Okay በጣም የሌሎችን ሃይማኖትም አከብራለሁ። እንደምታውቁት ብዙ ከቢዝነስ አንፃር ብዙ ክላይንቶች አሉ፣ ደንበኞች አሉ፣ የፕሮቴስታንት እምነት ተከታዮች ጓደኞችም አሉኝ። ፓስተር ታዴ መጋቢ ታዴ አብረን እንሮጣለን፣ ወዳጄ ነው። እንደ ቶሮንቶን ፓስተር ኤፍሬም ሞተዋል፣ ፓስተር ደረጀ ወዳጆቼ ናቸው። ፓስተር ዮሐንስ በጣም ጥሩ የሆነ ግንኙነት ነው ያለን and የሙስሊሞችንም የሌሎችንም ካቶሊክ ሁሉንም አከብራለሁ። but I mean one thing እኛ ቤተክርስቲያን ውስጥ ሪሰንትሊ በቅርብ ጊዜ በጣም እየመጡ ያሉ በጣም የሚያናድዱኝ and ምንም የማይገባኝ ማረዳቸው ነገሮች እንዲህ አይነት ነገር ብዙ አባታችን የክርስቶስን ቤዛነት ራሱን ችሎ ማስተማር እኮ ይቻላል። በቃ ክርስቶስ ቤዛ ሆነ፣ መስቀል ላይ ተሰቀረ ስለኛ ነው፣ በችንካር መቱት፣ ተወጋ በጦር ወወደዩ ሐሞተ ውስተ መብል ያስል ነበር። ከ4 ቀናት በፊት የስቅለት ዕለት በመብል ውስጥ ሐሞትን ጨመሩ፣ ሀጠማኝ ባልኩ ጊዜ ሆምጣጤ በቃ ያን በራሱ መስበክ የተቻለ አይደለም። መቤታችንን ማጣጣል ወይም ቤዛ አይደለችም፣ አብርሃም ቤዛ አይደለም ክርስቶስን ቤዛ ሙሉ ለማስተማር የግድ ሌሎችን ዲስሚስ ማድረግ አስፈላጊ አይደለም። አክቹዋሊ እንደ ሁለት ነገሮች አሉ በቤተክርስቲያናችን ውስጥ ትክክል አይደለም፣ ተገቢ አይደለም፣ ስህተት ነው ተብሎ የሚታመን ነገር ካለ ቢኖር ጥያቄ እንኳን ቢኖር ዳውት ጥርጣሬ ቢኖር I think ራሱን የቻለ ፕሮሲጀር አለው፣ ቅደም ተከተል ስርዓት አለው አይደል? ቅዱስ ሲኖዶስ አለ፣ ሊቃውንት ጉባኤ አለ። አምሹ በዛ መሄድ ይቻላል። ብፁዕ አባታችን ብድግ ብሎ ሰዎችን ጥርጣሬ ውስጥ የሚከት ነገር እንዴ ምንድነው ይሄ የምናምንበት ለአመታት ለዘመናት የተከተለው ነገር ስህተት ነው የሚል ነገር ውስጥ መክተት አይ ቲንክ ተገቢ አይደለም። ብፁዕ አባታችን ይሄን እንዴት እንደሳተት አላውቅም። የተዘጋጀ መድረክ ፍኖተ ጽድቅ የሚባል ያዘጋጀው ሰዎች ሰብስበዋል። ድንገተኛ እንኳን አንዳንዴ sometimes እስቲ እሱ ነገር አቁም ይለን ባክሽ እንዴት አይነት ነገር ነው? አንቺም እኮ እሳቸው ሆንሽብን። so በስነ ስርዓት የተዘጋጀ መድረክ ነው። አይ ቲንክ ይሄ በአጋጣሚ አንዳንዴ ሳናውቀው ስሊፕ ኦፍ ዘ ታንግ የሚባል ነገር አለ። ድንገት አምልጦ የሚወጣ ሆን ብሎ ተዘጋጅቶ ቢት መስለናል። ብፁዕ አባታችን ይሄ በጣም የሚረብሽ ነገር ነው። ሌሎች እንደሚሉት መንፍቅና ነው ቅርጥሴ ለማለት አይ ቲንክ ተገቢ አይደለም። ስቲል በጣም የቤተክርስቲያናችን ስርዓት አለ። በአንድ ጊዜ አውርዶ መዘርጠጥን መጣልም ትክክል ተገቢ አይመስለኝም። ስርዓትም ስቲልኛ አንዱን ስህተት በሌላ ስህተት ማረም አንችልም። አክቹዋሊ ሁለት ኢቨንትስ አንድ ራይት አያደርጉም አያመጡ ኤንድ ሶ ቤተክርስቲያን እንዳልኳችሁ የትምህርት ስህተት አለ፣ ትክክል አይደለም ከተባለ በሊቃውንት ጉባኤ በቅዱስ ሲኖዶስ በምናምን መሄድ ይቻላል። እንዲህ አይነት ነገር መድረክ ላይ ማስተማር ተገቢ አይመስለኝም፣ ትክክል አይመስለኝም። ሁለተኛ ደግሞ ስህተት ነው ያለ መውጣት ይችላል፣ ጥሎ መሄድ ይችላል። በቃ ሌላ ቦታ ሄድ እኮ ነው። እኔ አንዳንድ ኦርቶዶክስ ተዋሕዶ ሃይማኖት በቃ ይሄ ነው እኮ በእመቤታችን አማላጅነት፣ በቅዱሳን በጻድቃን በሰማዕታት ተራዳይነት በቃ እናምናለን። that is part of the religion በቃ indispensable essential part ነው። እሱን ካወጣን ኦርቶዶክስ አይደለም ወይ ነው ኦርቶዶክስ ሌላ ነገር ነው። ሶታኒ ጥሩ ብሄር ነው ያን የተጠራጠረ አይ እመቤታችን በዛ የታለች እንደዚህ አይደለችም ጻድቃን በቃ just leave just go away I think the አይነት ነገር በጣም ትክክል ተገቢ አይመስለኝም። I'm sure የቤተክርስቲያን አባቶች ይሄን ነገር የሚያስቡበት ይመስለኛል and I think ትልቅ confusion ጥርጣሬ ጭሯል and of course ጥያቄ ማንሳት መወያየት ተገቢ ነው appropriate በሆነ መድረክ and
አይ ሆፕ አንድ በልቴን አዲስ አበባ የምትገኙ የቅዱስ ሲኖዶስ አባላት ባለፈው ትናንትና ተሰብስበዋል ተብሏል። በመጪው ዓመት ተሰብስበዋል የሚል ነገር አለ። አይ ቲንክ ትክክለኛ የሆነ ዲተርሚኔሽን እንፈልጋለን በዚህ ጉዳይ ላይ ውሳኔ ቁርጥ ያለ ይሄ ተደበሰበሰ። አይ ቲንክ ይሄ ነገር የተከተለ የመጣው 2023 ጃንዋሪ ላይ የኦሮሚያ ሲኖዶስ እናቋቁማለን ተባለ። ከዛ በኋላ ኮምፕሮማይዝ ለማድረግ 7 ነው 9 ጳጳሳት ከኦሮሞ ተሾሙ ተባለ። ብፁዕ አባታችን ከዛ ውስጥ ከተሾሙት ናቸው። ኤንድ ኦፍ ኮርስ ኳሊፋይድ ናቸው፣ ኮምፒተንት ናቸው። ዊዶን ነው እሱን ቅዱስ ሲኖዶስ አምኖበት የሾማቸው ስለሆነ መቀበል አለብን። ካልሆኑም አፕሮፕሪየት የሆነ መንገድ አለ፣ በዛ መንገድ አስፈላጊ ነው እና ብፁዕ አባታችን አቡነ ዲሜጥሮስ የኛ የቶሮንቶ ምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ ይህንን ጉዳይ የእኛንም ኮንሰርን ከግምት አስገብተው ለሚመለከተው አካል እንዲያስተላልፉልን ጥሪ አደርጋለሁ። ከዛ በተረፈ በመጪው ሜይ 4 ቅድስት ማርያም ቤተክርስቲያን 84 ታይኮስ ላይ በሚዘጋጀው ዝግጅት ላይም አንቺ ልጅ ምን አለ ተካገሽ ኖ እናገራለሁ። አንተ ራስ ተገባለህ ኤንድ ያ ካልጋሪ ነኝ። ወደ ዓርብ ዕለት ወደ ኤድመንተን አቀናለሁ። ከዛ ወደ ቫንኩቨር ሄዳለሁኝ። ኤንድ ሶ እዛ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ መልካሙን ያሳየን፣ ልቡና ይስጠን፣ ዊዝደምን፣ ብልሃትን፣ ጥበብን እሱ ያድለን፣ እውቀትን ይግለጽልን። እንደ መልካም ምሽት መልካም ቀን ይሁንላችሁ በያላችሁበት። ተክሌ ነኝ፣ ተክለ ሚካኤል አበበ ከዚህ ካልጋሪ ከሚገኘው ጊዜያዊ ስቱዲዮ